የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው የሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። የህወሓት ማስጠንቀቂያ እንዲሁም የጠቅላይ ሚኒስትሩ ምላሽ አጠር አድርገን እናየዋለን። አያና አንዳንድ የደረሱኝን መረጃዎች ትንሽ ደቂቃ አስጠኝና ላንሳቸው። ከትግራይ ጊዜያዊ አስተዳደር እና ከህወሓት አካባቢ የሚሰሙ መረጃዎች ጉዳዩን ወደ መጨረሻ ምዕራፍ እየወሰዱት ያለ ይመስላል። አዲስ ኮምፓስ የሰማቸውና እንዲሁም የሚዲያዎችም ያጠናከራቸውን አንድ አራት ነገሮች ቶሎ ቶሎ ብዬ አነሳለሁ፣ መንደርደሪያ እንዲሆን ለማህበረሰቡም ሊጠቅም ማለት ነው። አንደኛው ህወሓት ተፈናቃዮችን እንደ ሽፋን የመጠቀም ስራ እንደ እቅድ አውቶ መንቀሳቀሱን የሚያሳይ መረጃዎች ነው የደረሱን። ሁለተኛ የዚህ የሰማዕታት በዓል በሚል ኦፍ ኮርስ ነው የሰማዕታት በዓል አይከበር አይደለም ማክበር፣ ግን በሰማዕታት በዓል ስም አጽሞችን የማውጣት ምናልባት ሰምተህ ከሆነ አላቅም በተለያየ ቦታዎች የሄዱ የሞቱ አጽሞችን በማውጣት የሰማዕታትን ዘክር የሚል ህብረተሰቡን የማነሳሳት ስራ ነው አንዱ እየተሰራ ያለው። ይሄን ያህል በመቃብር ጅምላ መቃብር ተገኘ፣ ይሄን ያህል ተገኘ የሚል በዚህ ሰዓት እንግዲህ የመቃብር ቁፈራ ውስጥ ነው የተገባውና ይሄ አንዱ ማህበረሰባችንን በትልቁ የምናነሳሳው ከዚህ አንፃር ነው የሚል የሰማዕታት በዓል ፕላስ የዚህ የአጽሞች ቆፍሮ የማውጣትና የማሳየት 400 ተገኘ 300 ተገኘ 100 ተገኘ የሚል የጅምላ መቃብሮች አንዱ አቅጣጫ ያደረገው ነው። ሰዎች እንዲያውቁት መረጃውን ማቅረብ ስላለብኝ ነው። ሁለተኛ ምን እንደሆነ አይታወቅም። እንግዲህ ያፎ ለምታ ነው ወይስ ጭንቀት ነው? ጀነራል ታደሰ ወረደ የተናገረው ነገር አለ። ጊዜያዊ አስተዳደሩ ፕሬዝዳንት ማለት ነው የክልሉ ጊዜያዊ አንድነት ጉዳይ በተመለከተ በማንኛውም መንገድ እልባት ለመስጠት ቁርጠኛ ነን የሚል በማንኛውም መንገድ ነው ያለው ጀነራል ታደሰ ወረደ። የክልሉን ግዛታዊ አንድነት ለማምጣት በፕሪቶሪያ ስምምነት ይሁን በሌላ መንገድ መፍትሄ እንሰጣለን የሚል እንግዲህ ሌላኛው መንገድ ምንድነው? በዚህ ደረጃ ጀነራል ታደሰ ወረደ ሊናገር የቻለበት ምክንያት ምንድነው የሚል ትንሽ አግራሞትም የፈጠረ ነው። ያፎ ለምታ ነው አይደለም ጭንቀት የወለደው ነው? አስተያየትም ተሰጥበታል። ግን መረጃውን ላቅርብ ብዬ ነው። የሉዓላዊነት ጉዳይ በየትኛው መንገድ እልባት የሚሻ በእጃችን ያለ ጥያቄ መሆኑን መገንዘብ ያስፈልጋል። በሌሎች ኃይሎች የተያዙ መሬቶች የትግራይ ከመሆን የሚያግዳቸው የለም፣ ወደ ባለቤታቸው ይመለሳሉ። ይህ ለጥያቄ የሚቀርብ አይደለም። ትግራይ ከጦርነቱ በፊት ወደ ነበረበት አንድነትና ቁመና እንመልሳለን። ይህ ደግሞ ብዙ ጥረት ብሎም ብዙ መስዋዕትነት ይጠይቃል። ሁሉም ነገር ወደ ቀድሞ ሁኔታው ይመለሳል። በምንም መልኩ የሚለው ጉዳይ በክልሉ አመራሮች የሚወሰን ነው። ኢቭን ወሳኞቹም እኛ የክልሉ አመራሮች ነን ነው የሚለው። ፕላስ ቅድም እንዳልኩ በየትኛው መንገድ ከፕሪቶሪያ ስምምነትን ባሻገር እንሄዳለን የሚል የጀነራል ታደሰ ወረደ ንግግር ነው። ይሄ አንዱ ነው። ሶስተኛው የህወሓቱ ምክትል ሊቀመንበር እና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የተናገረው ነው። ይሄ ዛሬ የወጣ ነው። እጃችንን አጣጥፈን አናይም፣ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብለን የምንተው እንዳልሆነ ሊታወቅ ይገባል። የትግራይ ህዝብ ሉዓላዊ ግዛቱ ተቀምጧል። የፌደራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዴሞግራፊ ለውጥ እየሰራ ነው ያለው። የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች እጣፋንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር እየተሰራ ስለሆነ መቆም አለበት። ይሄ እንግዲህ የህወሓት ምክትል ሊቀመንበር የጊዜያዊ አስተዳደሩ
ምክትል ፕሬዝዳንት የሆነው የተናገረው ነው። መጨረሻ አራተኛው መረጃ የህዋትና የሻቢያ የጦርነት ጣምራ ዝግጅት ነው። ይሄ ዝግጅት በብዙ መንገድ የሚገለጽ ነው፣ ግን አንዷን ብቻ ለማንሳት በዚህ በህዝብ ለህዝብ ልማት ሽፋን ከአድዋ እስከ አሃሳ የሚባል ወረዳ ድረስ ከኤርትራ ድንበር ዞኖች ጋር የሚያገናኝ ወደ 102 ኪሎ ሜትር የጠጠር መንገድ ጥርጊያ አካሂደው በህዋትን አዛዦችና በሻቢያ በኩል ግንኙነት ተፈጥሯል። ይሄ ብቻ ሳይሆን ሰምታል ብዬ አስባለሁ ኬላም ከፍተዋል። በዛላምበሳ አካባቢም ኬላ ከፍተው የተገናኙት የህዋትና የሻቢያ ኃይሎች ናቸው። ግን የህዝብ ለህዝብ በሚል ነው። ህዝቡም ቅሬታውን እኛ የለንበትም የሚል ቅሬታውን ለሪፖርተር ጋዜጣ ጭምር ገልጿል። እና እነዚህ 3-4 ነገሮችን ወዴት ነው የሚወስዱት የሚለውን ነገር አያና እንዴት ነው የምታየው? ሰፋ ያለ ነገር ነው ያነሳው። አንደኛ ከአይዲፒ ስንጀምር በውስጥ ከተፈናቀሉ ወይም ኢንተርናሊ ዲስፕሌስድ ከሚባሉ ተፈናቃዮችን መጠቀሚያ ሲያደርግ እንደቆየ የጊዜያዊ መንግስቱ አስተዳዳሪ የነበረው ሰው ራሱ ነው ወጥቶ የተናገረው። ክስ መጥቶበት ተጠቀማችሁባቸው ተብለው አይደለም። ቲፒኤልኤፍ መራሹ በፊት ሀገር ነበር። አሁን ቲፒኤልኤፍ የሚዘውረው ስቲል የጊዜያዊ ክልላዊ መንግስት አመራር ግልጽ በሆነ ሁኔታ ማንኛውንም ነገር ከረንሲ አድርጎ ከመጠቀም ወደ ኋላ እንደማይል አሳይቷል። ምን ማለት ነው? አይዲፒ የተፈናቀሉ ሰዎችን እንደፈለገ ነው የሚጠቀሙ። አቶ ጌታቸው እንደነገሩን እነሱ ከተመለሱማ ምን ቀረን በምን ፖለቲካ እንሰራለን ብሎ የነሱ ኑሮ የነሱ ሰቆቃ የነሱ ድንኳን ውስጥ መሰቃየት ፖለቲካል ጥቅም አለው ብሎ ስላሰበ ተጠቅሞባል። እንዴ በጦርነቱ ጊዜ እኮ ይሄንን ህዝብ እንደምሽግ ተጠቅመን ይሄንን ህዝብ አነሳስተን ህዝባዊ አድርገነው ወደ ኃይል መመለስ እንችላለን ብለው እኮ ቆምረው ሰርተውበት እኮ ነው ይሄንን ህዝብ ያደረጉት። ኖሮ ብቻ ሳይሆን ሞቶ አጽሙን ራሱ ፖለቲካ የሚሰሩበት ናቸው ቆፍረው አውጥተው። ስለዚህ እነኛ አካላት አይዲፒን ይጠቀማሉ ምናምን የሚለው ራሱ የትግራይ ህዝብ እስኪነቃ ድረስ ረጅም ጊዜ ፈጅቷል። ኦፍ ኮርስ በትግል ውስጥ የቆየ የሚወደድ ድርጅት እንደመሆኑ መጠን ስሙ ስለሚወደድ እነኚህ ሰዎች ያንን የተወዳጅ ድርጅት በትግራይ ውስጥ ተወዳጅነት ያለው ድርጅት መሪዎች ስለሆነን የማንነካ የፈለግነውን ነገር ብንል የሚፈጸም ተገንጠል ብንለው የሚገነጠል አገሬ ላይ ዘመት ብንለው የሚዘምት ትላንት ሲያርድህና ምግብ የምትመገብበት ላይ ሲጸዳዳና ሴቶችን ሲደፍር የነበረን አካል ዛሬ ሄድና እቀፍ ብንለው የሚያቅፍ ሞት ብንለው የሚሞት ኑር ብንለው የሚኖር ተገዢያችን ሰብሰርቪያንታችን ነው ይሄ ህዝብ ብለው ያሉበትን ያንን የልብ ሙላት የትግራይ ህዝብ ፋይናሊ እያየመጣል። በጣም ከፍተኛ የሆነ ፕሬሸር ተፈጥሮባቸዋል። እነሱ ኢንትረስታቸው የትግራይ ህዝብ ሳይነቃ በፊት መልሰው የፌደራል ገቨርንመንትን ወደ ጦርነት አስገብተው በጥላቻ ሊያጠፋ የተነሳ ኃይል አለ የሚል ማለት ነው። ሊያጠፋ የተነሳ የመጣ ኃይል አለ በሚለው በፊት አይነት ቅስቀሳ ወደዛ ውስጥ ለመሄድ የተደረገ ሙከራ ነው። መንግስት ጸጥ ብሎ የፌደራል መንግስት ጸጥ ብሎ ነው ያለው። ብዙ ሰዎች በተለይ ይሄንን ቲፒኤልኤፍን የሚቃወሙ የትግራይ ተወላጆች እኔ ሚዲያ ላይም ሳናግራቸው ምን ሆኖ ነው መንግስት እኛን እንዴት እንደዚህ ተው እንዴት ሻቢያ ጋር ገብተው እንዲህ ሲያደርጉ እንዲህ ሲደረግ ለምን ዝም ይላል? ለምን አያስከብርም? ለምን ፕሪቶሪያን አያስፈጽምም? ለምን ብሎ ብዙ ሰዎች ይወተውታሉ። ጥያቄ የነበረው እንዴት አድርጎ ነው የሚያስፈጽም? ከገባ እንዲገባ ነው የሚፈልገው። ናግባ ነው ቤት ነው ያደረጉት ያሉት ወጥመድ ላይ የተቀመጠ ዳቦ ማለት ነው። ነይ ቢ ተብሎ የሚጠራው አይነት ማለት ነው። ናግባ ነው የተጋበዘ የነበረው። ለምንድን ነው? በዛ በኩል ቅድም እንዳነሳውልህ ሁለት ኃላፊነት ነው የተሰጠው ቲፒኤልኤፍ ከሻቢያ። አንደኛው እጃችንን እጠብ አጽላ ከተከሰስንበት በዓለም አቀፍ ደረጃ የስዊፍት እና የተለያዩ ማዕቀቦች ከተደረጉብን እንድንወጣ እጃችንን ፍታ አጽላ ነው። እሱን በውጭ ያሉ በተለያየ ቦታ ያሉ ድርጅቶቻቸው አድቮኬሲ ግሩፖቻቸው ሪራይት እያደረጉት ነው። በትግራይ ህዝብ ደም ማለት ነው ሪራይት እያደረጉት ነው። መልሰው የተደረገውን አልተደረገም ወደ ማለት ነው። ሁለተኛው ደግሞ ይሄን ፕሪቶሪያ የሚባለው ነገር አፋርስ ነው። መንግስትን ጎትታ አስገባዝ ውስጥ ነው። ቢኮዝ ሶስተኛ በዚህም በኩል ደግሞ አንስቴብል የሆነ ክልል ይፈጠር በሁሉ በኩል እንዲጎተት ነው የሚፈልገው። እናንተም ስራችሁን ስሩ ነው። በዛ በኩል በአማራ በኩል ያሉትን
ሱዳን እየወሰድን መሳሪያ ያስታጠቀን ከንተኒ ከቱርክ የወሰዱ ያገኘነው ነገር ያደረግን ያለው በኦሮሞ በኩል በሚዲያ ላይ ያሉትን በምንም ያሉትን መሬት ላይ ያሉትን ምናደርገውን ያደረግን ያለው በትግራይ በኩል ያለውን ደግሞ እናንተ ተወጡ ነው ይሄ ነው ሁለት ኃላፊነታቸው ስለዚህ ይሄን የትግራይ ህዝብ ኤክስፒሪየንስ ነው የሚያደርገው ተፈናቃዮችም የዚሁ አካል ናቸው አጽም የሚለው ነገር ፋይናሊ የትግራይ ህዝብ አሁን እየነቃ መጥቷል ለዚህ ነው ዴስፐሬት እንደሆኑ ማየት ይችላል በቀስቀሳና በእንትን ብቻ በመፎከር የድሮ ዘፈኖች በማሰማት አልሆነም ባለፈው አይ ቲንክ ወይዘሮ ፈትለወርቅ ስትጠይቅ አንዲት ሴትዮ አንዲት የትግራይ እናት ስትጠይቃት እየተንቀጠቀጠች ስትጠይቃት አስተባለ ለምንድን ነው አንቺ እንደዚህ የምትምትዩ ጨክኙ አታስቢልን የኛን ችግር አታዩም ዛሬ መልሰሽ ወደ ጦርነት ልታስገብለው እንደዚህ ህዝቡ እየተናገራቸው አልፎ ተርፎም ትግራይን ህዝብ እንደዚህ ለማማገድ የምታስቡ ከሆነ እኛን አልፋችሁ ነው የሚል ሐራ መሬት የሚባል ላይ ተሰባስበው እንዳለ አንዳንድ ኢንፎርሜሽኖች ያሳያሉ በትጥቅ ትግል በፖለቲካም እና አቶ ጌታቸው ሌሎችም ይሰሩበት በፖለቲካ በትጥቅ ትግል ባለው ነገር ሁሉ በህዝብ እንቅስቃሴም ይሄው ወጥቶ ሰላማዊ ሰልፍም እያደረገ አቁሙልን እያለ ያለው ሶ ከህዝብ ጋር መነጠላቸውን ስለሚያውቁ አሁን ዴስፐሬት ሜዠርስ ከሞተበት በሞተበት እንኳን እንዳያርፍ ከሞተበትም ጭምር ሊጠቀሙበት በህይወት እያለ የጥይት ማብረጃ ያደረጉት አቶ ጌታቸው ተናግሯል 60 ኪሎ ሜትር ላይ ተቀምጦ ወደ ኋላ ከተመለሰ በለው ብለው ያስገደሉትን ከተሞተበት ደግሞ አርፎ እንዳይተኛ ዛሬ ፈልፍለው አውጥተው ሊያስለቅሱበት ሊያዘፍኑበት ፖለቲካ ሊሰሩበት እየተዘጋጁ ነው ይሄ በጣም ሻቢያ ባይዘው ላለፉ 34 አመት ፕራክቲስ ያደርገው ነው የሆነ በዓላት አለው አጽም ይዞ ይወጣል አጽም ያሳያል የሚያከብርበት ቦታ የአጽም ቦታዎች ናቸው ያው ያን የደርግ ምናምን እየተባለ ማለት ነው ከተሞቹን ሁሉ በዛ መልኩ ቀርጿቸው አንዳንዶቹን አድሳቸው the same copy አሁን እንደዚህ መተህ አጽም አስወጥተህ አጽም ያሳየ የህዝቡን ስሜት ለመጎንጎንና እንትን ለማለትና እኔ በእውነት በጣም ኢኩዌሽኑ ከዛ የመጣ ነው ኢኩዌሽኑ ከዛ የመጣ ያው የነሱ የጋራ ስራም ስለሆነ ነው ጽምዶ ስራ ግን የሚረሱት ነገር ምንድነው የትግራይ ህዝብ አክሰስ አለው አንደኛ የትግራይ ህዝብ የራሱ ናሽናሊቲ የራሱ ዜግነት አይደለም ትግራይነት ብሄሩ ነው ኢትዮጵያዊ ነው የትግራይ ህዝብ ምንም በደል ቢኖር ጉዳት ቢኖር እንዴት እንደዚህ አይነት ነገር ደረሰብን የሚለው ነገር ቢኖር ጉዳዩን አጥርቶ ማን የዚህ ባለቤት እንደሆነ እስከሚያውቅ ድረስ ያወቁ ሰዎች ይገባቸዋል ኢትዮጵያዊነት አለው አንደኛ ሁለተኛ አክሰስ አለው ኢንተርኔት አለው ሬዲዮ አለው እሱ ነገር ያያል ይሰማል ከልጆቹ ጋር ሲነጋገር ይነጋገራል ማዕቀብ አይደረግበትም አይደበደብም እስር ቤት ውስጥ 30 አመት አይቆለፍበትም ለምን አወራህ ተብሎ ለምን ተናገርክ ተብሎ ስለዚህ የመጠየቅ የመናገር የማሰብ አቅም ያለው ማህበረሰብ ስለሆነ እንደዚህ የምታሞኘው ዝም ብለ አጥንታየና በቃ ዝም ብሎ አምሮን ስቶ ከኔ ጋር ወደ እሳት እንደገና ተመልሼ አስገባዋለሁ የሚለው አስተሳሰብ የሻቢያን የማይሆን ነገር ነው ከዛ አምጥተ ኮፒ አድርገህ ሻቢያ ያለው ኮምፕሊትሊ አፍኖ የያዘው ትምህርት ቤት ያከለከለው ምን የከለከለው ኢንተርኔት የከለከለው የራሱ ያደረገው ውጪ እንኳን ወጥቶ ለህዝቡ መናገር የማይችል ነው ውጪ ወጥቶ ዩሮፕ አሜሪካ እየኖረ ወገቡን ቀስሮ ወይ ዝም ነው የሚለው ወይ ወገቡን ቀስሮ ለኢሳያስ አፈወርቂ ነው የሚያነበንበው ከደሞዙ ደግሞ 202% ይከፍላል ስለዚህ እንደዛ አይነትና የትግራይ ህዝብ እንደዛ አይደለም እንደዛ መያዝ አይችሉም ቲፒኤልኤፎቹ ተሳስተዋል እናቶ ምግበና አቶ ደብረጽዮን እንደዛ የሚያስቡ ከሆነ ሌሎቹ ይሄንን ነው አንድ የኢትዮጵያ ፖለቲካ ውስጥ የተለመደ ነገር ስትሞት በጣም ተወዳጅ ያጽም ፍቅር ነው ከሞትክ በኋላ ሰው ፎቶህን ይነቀሰዋል ያላንተ የለውም የሁሉም ደግሞ ነው ሁሉም ባንተ ነው የሚማማለው ጀግና ነው ራሳቸው ከ60 ኪሎ ሜትር ላይ ሆነው በባዶ እጁ ሲዋጋ ፈርቶ ትንሽ እንደው ነፍሱን ለማትረፍ ዞር ካለ ከኋላ በጥይት ሲያስመቱት የነበሩትን አጽም ዛሬ በፍቅሩ ወድቀው ሊያለቅሱበት ነው ይሄንን የትግራይ ህዝብ አይረሳም እኛም እናስታውሳቸዋለን ራሱ ያስገደለውን ነው አውጥቶ ሊያለቅስልኝ እየተዘጋጀ በፖለቲካ ደረጃ ራሱን ያስገደለው ከመሃል ከሴንትራል ከጋቨርንመንት ወደ ፔሪፈሪ በዛ ሰዓት ላይ ጦርነት ቀስቅሶ ተጠቅሞ የትግራይን ወጣት ተጠቅሜ የትግራይን ህዝብ ተጠቅሜ ወደ ፓወር መለሳለሁ ብሎ ባሰበ ሰዓት ተጠቅመዋል ከዛ በዘለለ አሁን ደግሞ ከሞተም በኋላ ሊጠቀመው እየሞከረ በጣም አሳፋሪው እኔ ባለኝ መረጃ በጣም አሳፋሪው
የሰለባዎቹ ባለቤት ደግሞ የኢትዮጵያ መንግስት ብቻ ነው የሚሆነው። ምክንያቱም ሻቢያ ማስጠንቀቂያ ሰጥቷቸዋል። አንዱ ሲሪየስሊ ማስጠንቀቂያ የሰጣቸው ኢቭን በጽሁፍም ሰሞኑን ሀዳስ ኤርትራ የሚል የነሱ ብቸኛ ጋዜጣ አለ፣ ሀዳስ ኤርትራ ይባላል እና ጽሁፉን አውጥቷል። የፕሮፓጋንዳ ክፍሉ የሚያዘጋጀው ጋዜጣ ነው። ብቸኛ ኤርትራ ውስጥ ያለ ብቸኛ ጋዜጣ ነው። የፕሮፓጋንዳ ክፍሉ ባለቤት ነው እና ነምበር 1 ብሎ ይሄ ጄኖሳይድ ምናምን ጭፍጨፋ የምትወላትን ከኤርትራ ጋር ብታያይዙ ወየውላችሁ ነው ያለው። ሰው ተቀብለዋል እሱን አንድ በል። ይሄ እውነት ስለሆነ ነው የምናገረው። አሁን ብትሄድ የደብረጽዮን ሚዲያዎች ጋር ኤርትራ ጄኖሳይደር፣ ኤርትራ ጨፍጫፊ ምናምን ሲሉ አትሰማ። ሴቶች ደፈረ የኤርትራ ወታደር ምናምን ብለህ ብትናገር ወየውል ብሏቸዋል፣ አቁመዋል። ቅድም የጠቀስካቸው ሰዎች እዛ አስመራ ደርሰው የመጡት ሲናገሩ የነበሩትን አይተህ ከሆነ በቪዲዮ ሲስተሚክ የሆነ በክፍለ ጦር ደረጃ የተደራጀ የኤችአይቪ ኤድስ ህሙማን ኤርትራ ክፍለ ጦር ነበረው። ኤችአይቪ ኤድስ ህሙማን ብቻ የያዘ አሁን ያልከው ሰው የጠቀሰው ነው። አስመራ ሄዶ የመጣው እኔ አዲሱ ድመት እለዋለሁ። የሻቢያ አዲሱ ድመት 450,000 ዶላር ነው የመደበው በነገራችን ላይ ሻቢያ አጠቃላይ። ይሄን መረጃ ነው የምናገረው። 450,000 ዶላር መድቧል በነገራችን ላይ ለሁሉም አክቲቪቲ፣ ይሄ ላያቸው ነገሮች በሙሉ ማለት ነው። ይሄ ሰው ሲስተሚክ የሆነ በክፍለ ጦር ደረጃ የተደራጀ ግን የኤችአይቪ ኤድስ ህሙማን ነው የፈጸሙት የሻቢያ ወታደሮች። የ82 ዓመት አሮጊት ደፍረዋል በልጆቻቸው ፊት የሚል እንግዲህ ተመልከት። የሻቢያ ወታደር ሌላ ሚዲያም አንድ ካሊፎርኒያ ያለች ሚዲያ ላይ አሁን የሻቢያ ጎብጋቢ ለመሆን እየተሯሯጠች ነው። እሷ ሚዲያ ላይ የቀረበች እዛው ትግራይ ያለች ልጅ የጤና ምናምን የምትሰራ ምን እንዳለ ታውቃለህ? ከአንድ ቤተሰብ 7 የኤርትራ ወታደሮች ገብተው አያትን፣ ልጅን፣ የልጅ ልጅን 4ቱንም ደፍረው በኋላ ሲመረመር 3ቱ የኤችአይቪ ኤድስ አለባቸው። አያት፣ ልጅ፣ የልጅ ልጅ ማለት በዚህ ደረጃ የገለጹትን ህመም አንዲት ነገር ብትናገሩ ወየውላችሁ ብሎ ሻቢያ ዚፕ አድርገዋል። አሁን ምንድነው ልን የፈለኩት ይሄ የሚታየው ምናምን ራሱ ጎትተው የሚወስዱት ከኢትዮጵያ መንግስት የኢትዮጵያ መከላከያ ምናምን የሚል አይ ዶንት ቲንክ የአማራም ኃይሎች አሉበት የሚሉም አይመስለኝም። አይ ዶንት ኖ ኢቭን የአድዋውንም የዚህ የደገላት ምናምን የዚህ የቤተክርስቲያን ጋር የነበረው ሻቢያ ጨፈጨፈውን የአክሱም ምናምንም ሰብስበው ለኢትዮጵያ መንግስት ለመስጠት ለኢትዮጵያ ወታደሮች ለመስጠት የተዘጋጁ ነው የሚመስለው። አንዱ ሀዳስ ኤርትራ ላይ ከዚህ በኋላ ጭፍጨፋ ከዚህ በኋላ ጄኖሳይድ ምናምን ትበል ብታነሱ ወየውላችሁ ነው ያላቸው። አሁን እነሱ ግን ይሄው አጽማውጥተው ልክ ሻቢያ እንደሚያደርገው የማስለቀስ ስራ እየሰሩ ነው። አንዱ ይሄ ነው። ምናልባት ቲፕ ላርግ እንትን ላርግ ኢንፎርሜሽን ጥሩ ነው። አይ በደንብ ትክክል ነው ያቀረብከው። በነገራችን ላይ በዚህ በሚዲያ ያለው አካል እነሱ እንኳን ያው ይሄ ቦጅባጃ ወንድማችንም ባለፈው ዘመነ ማማሩ አይታችሁታል። ዘመነ ስትል አንዷ እቺ ያልካተታችን በቃ ቲክታክ ላይ ቆርጠዋት አምጥተው ከዛ በኋላ ደግሞ በፊት ያለችውን ቆራርጠው ያመጡታልና ያው እነሱ ያዝናኑናል። ጊዜ ርስታቸው ሁለታቸውን አንረሳም። ግን ስራው በዲፕሎማሲው ደረጃ በአድቮኬሲ ደረጃ በፊት እዚህ የሚሰሯቸው ላቢ የሚሰሯቸው ከፈረንጆቹ ጋር የሚወተውተው አካል ሁሉ አንዳንዱ ሪካንት እስከማድረግ ድረስ አፍተር ፈርዘር ኢንቨስቲጌሽን አሁን የነታየን ለዛ ለመጠቀም ስለሚፈልጉ አፍተር ፈርዘር ኢንቨስቲጌሽን አፍተር እንደዚህ ካልን በኋላ ኤርትራ እንዳልሆነና ሌሎች እንደሆኑ ደርሰንበታል የሚል ከኤርትራ ኤምባሲ ጋር ከነዚህ ጋር ሰርተው የኤርትራን ስም የሻቢያን ስም የማጽዳትና ከኃጢያቱ ነፃ የማውጣት ስራ ነው። ሌላኛው ቲፒኤልኤፍን ከኃጢያቱ ነፃ የማውጣት ስራ ነው ሌሎቹ የሚሰሩት። የአማራውና የኦሮሞው ወገኖቻችን ምናልባት ቢወድቅልን እንበላለን ብለው እነሱ ስር የሚሄዱት እነኛ ስትራክቸር አላቸው። በነገራችን ላይ ሻቢያ ትክክለኛው ሀገር የሚያስተዳድርበት ሴኩሪታይዝድ የሆነ ሀገር ምንም ነገር ሳይሰራበት ሴኩሪቲ ላይ ብቻ ይሰራ ሙሉን ሀገር ወታደር አድርጎ ስለዚህ ከቲፒኤልኤፍ ይበልጣል ዴፊኒትሊ አለቃው ነው። ቲፒኤልኤፍ ደግሞ የነዚህኛዎቹ ይበልጣቸዋል። ስትራክቸር አለው አትሊስት ተፋርሶ ነገታቸው ወጥቶ ምናምን የተወሰነው ያህል እንደዚህም ሆኖ ስቲል ስትራክቸር አለው በተወሰነ ደረጃ የተወሰነ ጀነራሎቹ ምኖቹ ምናምን ሌሎቹ አሁን አማራና ኦሮሞ የምትላቸው ምንም ስትራክቸር የላቸውም ሊያስመስሉ ይሞክራሉ። ገብቷል አይደለ? አሁን 13ቱ ደቀ መዛሙርት የመጡ ጊዜ
በጣም እየሳኩ የነበርኩት በቃ ምንድነው ያሉት ኮሌክቲቭ ኮሌክቲቭ የሚመክራቸው ዘላጅ ኮሌክቲቭ ሊደርሺፕ ምንድነው ብሎ በቀላሉ አሁን ቻት ጂፒቲ ያለበት ጉግል ያለበት ዘመን ነውና ባን ማየት ትችል ነበር እንደዛም ለማድረግ አልቻሉም እንደዛ ብሎ አሁን እነሱ ምንም ስትራክቸር የላቸው እዚህ ሚዲያ ላይ ያለው ምናምን አንድ እህታችን አለች ምናምን እናንተ ካለች ይደውላሉ ወደ እና በቃ እንደዚህ ምናምን ይቆጣሉ መተጣላሉ ምናምን ቲክታክ ላይ ምናምን ይላቸው እንደዛ አይነት የታሰረ የተጠነው እንደዛ ነገር አይደለም ኤሊቱ ውጭ ቁጭ ብሎ ቦርኮና ላይ እየጻፈ ማይረባ ያለ እየጻፈ ይለጥፋል በእንግሊዘኛ በአማርኛ እዛ በውስጥ ለውስጥ ያማል አፕሬቲቭ እየተጣ አረቄው ዊስኪው እየተጣ ማን እኮ እንደበረው ይባባላል እዛ ጋር ደግሞ ልጆቹ አንቦጫርቃሉ ቲክታክ ላይ ዘፋኙና እንትኑ አዝማሩ ምኑ ይተበጠብጣል ዩቲዩብ ላይ ገነ ፎቶ ምናምን ታፔላ ምናምን ለጥፈ ተመጣጣ ይሄ ነው ያለው ስትራክቸር በኦሮሞን በኩል ያለው የሰልፍ ኢንትረስት ያላቸው ሰዎች የሆነ ቅራኔ ውስጥ ይገባሉ ከዛ በኋላ የሚከተለኝ የሰፈሬ ሰዎች ምናምን የሚያውቁኝ ምናምን ልክ እንደ የሆሊውድ ሰው እንደሚደነቀው አድናቂዎች ያሏቸው አሉ ከዛ ውጪ ደግሞ መሬት ላይ ካለው ጋር ያለው ትስስር ጥንታዊ የነበሩ እንትኖች ናቸው ስትራክቸሩ በጣም የደከመ ሰው የለም ነው ማለት እንደዛ አይነት ሊቆም የሚችል ስቴል ሊያደርግ ኢንስቲትዩሽን ሊሆን የሚችል አቅም ያለው የለም በኦሮሞና በአማራው እነሱ አላማ ስራቸው ምንድነው ማህበረሰቡ እንዳይነሳ የመያዝ ቫሊዴት የማድረግ እጅ ማጠብ ነው ነኝኛዎቹ ቲፒኤልኤፍን እጅ ያጥባሉ ቲፒኤልኤፍ ደግሞ እጅ አንዱ ሌላው ነው ቲፒኤልኤፍ ደግሞ ያማራው ሳይድ ላይ ልቆይና ያና ክሪቲካል ስለሆነ እዚት አላማ ያለ መኖር ነው ወይስ ለጠቅላይ ሚኒስትሩ ይሁን ወይ ባቴቨር ብቻ ለሱ ያላቸው ጥላቻ አላማቸውን ስለበለጠባቸው ነው ወይ እሱ ላይ ነው ነው ጥያቄ አለ ለምሳሌ ልንገር ምሳሌ ባረቀርብ ጥሩ ስለሆነ የሰምተ ከሆነ የወሎ ፋኖ አመራሮች ምናምኖች መቀሌ ነው ያሉት አሁን አንዳንዶቹ መቀሌ ገብተዋል እና ደንግጦ የወሎ ፋኖ ሲታወቅበት እነዚህ ሬውዳጆ የቀዱን ሰዎች እኮ ነው ያሉት እንዳትመኑ ማገዛዙ ስራ ሊሰራ ስለሆነ እንዳታምኑ ብሎ መግለጫ ወጥቷል እንዳታምኑ የጌታቸው ረዳ የሚያደርገው ስራ ነው በጌታቸው ረዳ አገዛዙ ሞክሮ እምቢ ስላለው ፕሮፓጋንዳ የኛ ልጆች አዎ መቀሌ ያሉ ግን ያሉት ከኛ ያባረርናቸው ነው ብሎ ነው ያወጣው እንግዲህ መቀሌ ነው ያሉት ኢማጂን አምነዋል መጀመሪያ መቀሌ መኖራቸውንም አምነዋል ቶሌላውን ከኛ ይከዱናቸው ያባረርናቸው ሚለው ቶውና ናው አላማው ለምሳሌ ወሎቹ ስለ ራያ የመሞትና የሉና ጉዳይ ሲሉ ነው የምንሰማው ነምር ይወዳጁ ጦርነትም ሲገቡ የነበረው ፊሩ ሜምበር ከአማራ ዋይል ጋር ራያ ወዘተ ብለው ነበር አንድ በል የጎንደር ጋም ቱ ሳም ኤክስቴንት መንቃት አለ ያለው ጎንደር ጋር መንቃት ያለው በነገራችን ላይ ኢን ጀነራል የተወሰነ ሬሚናንት የጭፍጫፊ የሚባለው ካልሆነ ጎንደር ጋር ያለው አቲቲዩድ የሚገርም ነው ቼንጁም ማለት ነው አንዳንዶቹ እንደው ካፈርኩ አይመልሰኝ አይነት ውስጥ ገብተው ነው እንጂ አንደርስታንድ አድርገዋል አንዳንዶቹ ምን እየጻፉ ነው ህዋት እየመጣ ነው ከክረምቱ በፊት ወልቃይትን ሊወስድ እየመጣ ነው ዛሬ ያለው ሜምበር የጻፈው እሱ ነው እኔ ያለኝ መረጃ እውነት ነው ይሄ መረጃ ትክክል ነው ኦሬዲ ተዘጋጅተው መግባት ካለብንም በወልቃይት በኩል ነው መግባት ያለብን ብለው የወሰኑት ውሳኔ አለ እሱ ነው እየተናገሩ ያሉት ሶ they know that በወልቃይት እንደሚገቡ ወልቃይት እንደሚወስዱ whatever እንደሚወስዱ ያቃሉ ያማራ ኃይሎቹ አሁን ተመልከት የቆሙለት አላማ ወልቃይት ብረሳሽ ሞቴ ደስራሽ ቀኘና ቁሚኝ ምናምን ራያ ሞቴ ምርሳሽ ምናምን ይሄ ዋሉበት ኦብጀክቲቫችን ይሄ ነው ዋሉበት ተገልብጠው ግን ከቲፒኤልኤፍ ጋር ነው ያሉት I'm not saying እና አያሌው ሜምበርና እነሱ ኮንሲስታንት ናቸው እነሱ ሌሎቹን ነው ያነሳው ያለው የፋኖ ምናምን ይያለው ሶ የዓላማ መጣረስ ነው ወይንስ ያዙት ዓላማ ከያዙት ጥላቻ በልጦባቸው ነው ወይ ጠቅላይ ሚኒስትሩ ላይ ያላቸው ጥላቻ ወይም whatever መንግስት ላይ ያለው ጥላቻ በልጦባቸው ነው ወይ ዓላማ የላቸውም ስላልከኝ ነው ኖ ዓላማማ አላቸው ዓላማቸው የሚሉት ዓላማ አይደለም እና ደግሞ ይሄ ቴክቶኒክ ፕሌት የሚባላል የአማራ ፖለቲካ ውስጥ the tectonic plate is ጎጃም ጎንደር ሸዋ ወሎ የሚለው ቴክቶኒክ ፕሌት ነው ሁሌ ሊካድ የሚሞከር ሊታጠብ የሚሞከር እንደነ ኦሮሞ ሲያነሳውማ በጣም እንትን ነው ይባላል አራራክ ተጥበተነን ጎጠኝነት ምናምን ይባላል at the core of the politics ግን እሱ ነው
ባዴን ውስጥ የሚግባ የሚሻኮተው በዛ ነው። ማህበር ውስጥ የምታስገባው ዝም ብሎ ኖርማል ሲቪል ማህበር ውስጥ የምታስገባው የሆነ አይነት ገመድ ጉተታ የምታየው ነጋሻ ሲጀምሩ ሌሎች ቦታዎች ላይ ኢሳት የትም ሂድ አንተ ውስጡ የነበርክበትም ስለሆነ ያ አንደርቶኑ ከዛ የተገነባ ነው። ቢኮዝ ታሪክ አለ። የነዚህ ሀገር ነገስታት የነዚህ ጌቶች የነዚህ ሰፈር የነዚህም የምትባባለው የምትጠራራው ሰም ራስ የሆነ ግጭቶች ራሱ የሆነ ያሳለፈው ታሪክ አብረው ስላለው ማለት ነው። እንደ አንድ ህዝብ ብቻ ሳይሆን እንደኚህ ቴክቶኒክ ፕሌቶች እነኚህ ነገሮች የራሳቸው ኢፌክት አላቸው። አንደኛው እሱ ነው። እሱ ሜጀር ኮምፖነንት ነው። የሪሊጂየስ ኮምፖነንቱን እንተው በጣም ብዙ ሲግኒፊካንት አይደለም። ወደ ወሎ ስትመጣ ትንሽ እንትን አለው እንጂ ብዙ እንትን የለውም። ከዛ በላይ ያለው የኢንትረስት ነው። አሁን ኢንትረስት ላይ ስንመጣ ሜን ኢንትረስቱ ያለው በፊት ይወራ የነበረው ቀላል ነው። የፌደራል መንግስቱን ማስተዳደር እንችላለን። ማሌበል አድርገን ይዘነው በየቦታው ሆነን ሰውየው የኛን ሐሳብ የሚያስፈጽም ከሆነና የራሳችን ሰዎች እዛ ውስጥ ካሉ ነገዱ አሉ ነትናሉ አሁን ወጥተው በየቦታው ያሉ ማለት ነው። እነሱ አሉ ኢቭን ስትራክቸር ውስጥ የነበሩ በጣም በብዙ ጊዜ የጸዳ ስቲል ያላለቀ ስትራክቸር ውስጥ ያለ አለ። ራሱን የቻለ ራስ እኔም ብቻዬን መንግስት ነኝ የሚል እንደ ጀዋር መሐመድ ሁለት መንግስት አለ የሚል አለ እዛ ውስጥ። እሱ በግሉ ነው የሚለው። እነኚህ የተደራጁ ናቸው ነው። ያ ስትራክቸር እስካለ ድረስ ኢኮኖሚውን ቢሮክራሲውን ምናምን እስከምንል ድረስ ይሄ ልጅ ወጣት ነው መጠምዘዝ እንችላለን። ሮድማፑን ሰርተን ሰተናል የሚሉ ሰዎች አሉ አጠገቡን እንትና ጽጌ እንይዝና እኛ ሩል ማድረግ እንችላለን ብለው ያሰባካሉ። ከዛ ሲያዩት እንደሚታየው አይደለም የማይቆረጠም አይነት ነው። ትግራይን ለመግፋት ሲነሳ አብረን እንትን እንላለን ለነሱ ትግራይ ነው እንግዲህ የቲፒኤልኤፍ ላይ የሚደረገው ትግል ትግራይን እንትን የማድረግ መስሏቸው ነበር። ሶሪ እዛ ላይ ሄዱና አልቻሉም። ሲያዩት ወደ ድርድር ስንሄድ እኛም ራሳችን ኢንዲፔንደንት ባዲ ሆነን እንቀርባለን አሉ። ምን የሚሉ ኢንዲፔንደንት ባዲ ነህ? እኔ እኮ ኢትዮጵያ መሪ ነኝ አንተንም ወክልሃለሁ ቁጭ በል አለ። አይ እቺ ሰውዬ ጀርባ አጥንት አላት ማለት ነው። ፕላን ቢ ንግባ ተብሎ እዚህ ሜሪላንድ ምናምን አካባቢ ስብሰባ ተደርጎ አዲሱ ትርክት መጣ። መሬት ላይ ያለው ህዝባችን ኢትዮጵያዊነት የሚባል ስል ደንዝዟል። እኛም ደግሞ ጨመርንለት። ይሄ ሰውዬ መሪያችን ነው፣ ቡሲያችን ነው፣ ንጉሳችን ነው፣ ሻመት ይንገስ ብለን የበለጠ አስተኛ ነው ህዝባችን። ስለዚህ ቶሎ ዩተርን ማድረግ የምንችለው ማንቃት የምንችለው ሰቅጣጭ የሆኑ ነገሮችን ኦርኬስትሬት ተደርገው ወደፊት ለፊት መምጣት አለባቸው። በሚዲያ በተለያየ አቅጣጫ ህዝቡ ተነስቶ ሪአክት ማድረግ አለበት። ሰላማዊ ሰልፍ ምናምን ትንሽ ካደረገ በኋላ በቃ ወደ ግርግር መግባት ቢኮዝ መምታት አለብን ነው። ይሄ አካል መጀመሪያ የነበረው ዓላማው የፌደራል የሴንትራል ገቨርንመንትን መምራት እንችላለን፣ ሀገሪቱን ኢትዮጵያን መምራት እንችላለን የሚል ነው። ሌተር ኦን ክልሉን ምናምን ከያዘ በኋላ ወዲያውኑ እንወነጨፋለን ብሎ ነበር። ፌደራል ላይ ያሉ ሰዎች አዲስ አበባ ውስጥ ያለው በጣም ብዙ ሰው የተያዘው በአንድ ጊዜ ተነስተን ውከትን ፈጥራለን እንጥላለን ብሎ ነበር በአጭር ጊዜ። ለዛ ውሸታቸውን አልነበረም ባይዘይ በ24 በ48 ሰዓት ውስጥ በሁለት ሳምንት ምናምን ሲሉ ቀልዳቸውን አልነበረም። የምራቸውን የሚቻል መስሏቸው ነው። ያ ኔትወርክ ኢኳሊ ኮምበስት ያደርጋል ብለው ነው። እሱ እንትን ተደረገ ማለት ዲፌክት ምንድነው ዲፍሌክት ተደረገ፣ ዲፊውዝ ተደረገ። ሰው ዲፊውዝ አደረጋቸው። ከዛ በኋላ ያለው አቴምፕት ከላይ ያለው በፊት የጀመረውን 24 ሰዓት ሙከራ ምናምን አዲስ አበባ እንገናኝ 4 ኪሎ እንገናኝ የመጡ ነው ምናምን ነበር። ከስር ያለው የፖለቲካል እንትኑ ግን ገባው ሪትራክት አድርጎ ኢንትረስቱን አጀስት አደረገ። ክልሉን መያዝ እንፈልጋለን ወደሚል ክልሉን መያዝ እንፈልጋለን። ክልሉን መያዝ ከቻልን ከዛ እንደራደራለን። ለዛ ነው ወደ ድርድር ሲባል ከአማራ ክልል ይውጣ በሰራዊቱ እንትኑን ያፍርስ ምናምን ዘመነ የሚያቀርቡት ማለት ነው። ሪአጀስት አደረገ ማለት ነው። ሶ ሪአጀስትመንት አለ። ሶ ኢንትረስቱ ራሱ አንደኛ ሙቪንግ ታርጌት ነው። በፊትንም ስልጣንን ነው የሚፈልገው፣ ፓወር ነው የሚፈልገው። የመጀመሪያ ያሰበው ፓወር እንደማይቻል አውቋል። አሁን እየፈረሰ ነው። አሁን ሁለተኛ ሰከንደሪ ኦፕሽን ክልሉን አትሊስት እኔ ላስተዳድር የሚል ኔጎሺዬሽን ውስጥ እየገባ ያለ ይመስላል። ፓወሩ ሪትራክት እያደረገ እየተሸመቀቀ በሄደ ቁጥር on the other hand መጀመሪያ የነበረውን ኦሪጂናል ምኞት ለማሳካት ይረዳኝ ይሆናል ብሎ ሲያስብ ደግሞ ከማንኛውም አካል ጋር ይሰራል። እሱ ነው ትልቁ ኪሳራው። እሱ ነው because ይሄኛው ክልሉንም ምኑንም አይሰጠውም። ሙሉ በሙሉ ባልካናይዝድ የሆነ ሀገር ላይ እሱም ተጠቂ ለጊዜው ህዝብ ለጎሚያ ይጠቀምበታል እንጂ ሜጀር ኮንስቲትዩዌንሲ ኦሮሞና አማራ ነው። ፖለቲካሊ አዌር የሆነ ነው። በኦሮሞ በኩል ያሉ ፖለቲከኞች በአማራ በኩል ያሉ ፖለቲከኞች ቲፒኤልኤፍን እና ሻቢያን እጅ አጥበው ወደ መሃል ይመልሳሉ። ህዝባቸውን
ይሄ ያለ ነው የተለመደ ነው አብሮ መስራት ያለ ነው ሁሉም ሰው ይሰራል ዘላለማዊ ጠላትነት የለም ዝም ብላችሁ ተቀመጡ የፖለቲካ አዋቂኛ ነን ብለው ሱፋቸው ወድረው ልክ ባለፈው ሰላማዊ ሰልፍ ሚዲያ ላይ እንደወጡት እየወጡ ወደ መሃል እየሳቡ ፕሮፓጋንዳ እየሰሩ ቲፒኤልኤፍ አልነበረም ያጠፋው ኢትዮጵያ ነበረች ያጠፋችው መከላከያ ሰራዊታችን ነው ወንጀለኛው እያሉ የቲፒኤልኤፎቹ ደግሞ ሻቢያኮ ጌታ እንደውም ሐሳብ እኮ ነው መጥቶ ሲመርቅ ነበር ውጭ ያለውም እንትን ኢምባርጎ ይነሳለት እያሉ አንዱ ሌላውን እያጠበ መልሰው 1991 የገቡትን ኢፒኤልኤፍን እና ቲፒኤልኤፍን ወደ ፖለቲካል ፓወር የሚመልሱበት መንገድ ነው ተነድፎላቸው በቦይ እየፈሰሱ ያሉት በቀኝ እጃቸው እዚህ እየታገል እየተደራደረ የክልል ስልጣን ካገኘን ካልሆነ ግን ይሄኛው ወደ ስልጣን ያመጣናል ብለው ነው በፍጹም ወደ ስልጣን ያመጣቸው ኢፒኤልኤፍ እና ቲፒኤልኤፍ ተጠቅመውብህ ካበቃ በኋላ ህዝብ የመሸበብ አቅም ካለ ህዝብ የማስነሳትም አቅም አለ ብሎ ስለሚያስብ አውቶማቲክሊ ነው እርምጃ የሚወስድብህ አውቶማቲክሊ እና በራሳቸው አንገት ላይ ገመድ እያስገቡ ነው ያሉት ይሄን ያህል አረቀው ማየት የሚችሉ ሰዎች ባህላቸው ከሌሉ ሜክ ሴንስ ለዛ ነው እንደዚህ ወደ ኋላ የሚሄዱት ልክ የኢንተረስት ግጭት አለ የዓላማ ግጭትም አለ የዓላማ መመሳሰልም የለም ግልጽ ነው እኮ አሁን እናንተ ስንናገረው ሌላ ስሜት ይፈጥራል እንጂ የጎጃም ፋኖ ያለው ፍላጎትና የሸዋ ፋኖ ወይም የጎንደር ፋኖ ያለው ኢንተረስት በጣም ሰማይና ምድር ነው ዛትስ ዋይ የሚደባደቡትና አንድ መሆን የሚያቃታቸውና 13 ፕሬዝዳንት 13 ገንዘብ ያዥ 13 ሎጂስቲክ ኃላፊ 13 ምናምን ያሉት ለዛ ነው ከ13ቱም አሁን ከሞላ ጎደል እውነት ለመናገር የሉም አሁን እኔ ብዙ አሁን ፋኖ በነገራችን ላይ ብዙ ያወራውት አይደለም ምክንያቱም ስፔስ እንትን መሬት ላይ የሌለ ነገር እንዴት ልስጠው አየር ብዬ ለተከታታይ ወራቶች ለተከታታይ ቀናቶች የፋኖን ጉዳይ በጣም ኦልሞስት ያለቀ ጉዳይ ሆኗል ከዚህ በኋላም ተልኮ የሚያስፈጽመው ለሻቢያን ተልኮ ነው የሚያስፈጽመው ቤዚካሊ ከሻቢያ ጋር ነው ያለው ስለዚህ በዛ ደረጃ እንድናያለን ማጠቃለያ እንዲሆን የጠቅላይ ሚኒስትሩን ማስጠንቀቂያ ላሰማ ለሰዎችም እንዲሰሙት እሷ ላይ ኮሜንት አድርግና እንጨርሳለን ፕሮግራማችን ትግራይን በሚመለከት በርካታ ጉዳይ ተነስቷል በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን 100% ነበር ነን ራያ እኮ መልሰናል ራያ ተመልሰዋል የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ነው ያለን ከጊዜያዊ መንግስቱ ጋር የተነጋገርን ነው በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል ዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል ለምን እንደምታቁት በባለፈው ውጊያ ያኔም ተናግሬያለሁ ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ እንደምታቁት አስገዳዮች ይፎክራሉ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እንጂ የሚደረጉ ሙከራዎች በደንብ ነው ነገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው እኛን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው ሰርቫይቫል አደገኛ እየሆነ ስለመጣ ይሄንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል I think በቂ ነው ማጠቃለያ ሰጥበት አንደኛ ሁለት ነገሮች ናቸው የተፈናቀሉት ሰዎች ለመመለስ 100% ዝግጁ ነን ነበርንም 10 ጊዜ ምቅድ በላይ አውጥተን እውነት ስለሆነ ነው ባይዘው ይሄ ምስክርነትን መስጠት ይችላል ፕላኖቹንም አቃቸዋለሁ እንመልስ ተፈናቃዮች የሚባለው እቅዱም ነበረ ማን ዳኮላሽው እናቃለን እቅዱ ሶ አንደኛው ነገር እሱ ነው ያመጣለው ዳውን ሰላማዊ ሰልፍም ትግራይ ውስጥ ስላለ ማለት ነው ሁለተኛ የሚያስጨንቀኝ ጉዳይ ተብሎ የተነሳለ አስገዳዮች ይፎክራሉ ሟቾች ግን ጉዳዩን ሳያውቁት ይሞታሉ
ይህ ህገ መንግስታዊ ልምምዶች ትግራይ ውስጥ እያየን ነው ማለት ህገ መንግስቱ እየተጣሰ ነው ባጭሩ። እነዚህን ሁለቱን ነገሮች አርግና ሞኒተር አድርጌ ነበረ አያና ሞኒተር ሳረግ እስቲ በዛ ሳይድ ያለው ምንድነው ሲል አንዳንዶቹ ጠቅላይ ሚኒስትሩ ጦርነት አወጀብን የሚል ፕሮግራም ሰርተው አይቻለሁ። አወጀብን ይኸው ዛሬ ጦርነት አዋጁን አወጀ የሚል። ሌሎቹ ደግሞ ተመሳሳይ የጠቅላይ ሚኒስትሩ ፍራቻን አሳየን ፈርቶ ነው ጠቅላይ ሚኒስትሩ የሚል እንደ የፈራሰው ጦርነት ያውጃሉ ያላቅም ግን ፍራቻ ሁለት ተቃርኖ ነገሮች ናቸው። እስቲ ሞክራት የሚልም አይነት ስሜት ያለበት ማለት ነውና እነዚህን ጠቅልለህ ማጠቃለያ ሐሳብ ስተናያ ያ በነገራችን ላይ ጠቅላይ ሚኒስትሩ እንግዲህ ወይ እሱ መድፈኛ አይደለ ወይ ግረኛ አይደለም ቢፈራ የሚፈራው የትግራይ ህዝቤ ነው ብሎ ስለሚያስብ እንዳይሞትበት ወጣት እንዳያልቅበት ያሳለፍነው አስጨናቂ የነበረ በጣም አሳዛኝ እንኳን ለኛ ለጎረቤት ለሚያየን ለውጭው ማለት የሚዘገንን ጦርነት እንዳይደገም እንደበፊቱ ደግሞ አይደለም አሁን የባሰ ነገር ሊሆን ስለሚችል ይሄንን አቮይድ ለማድረግ ቢፈራ ሊወዱት የሚገባው የማይፈራላቸው አለ አይደል እንዴ ሞተው ራሱ የማያስተኛቸው አጽማቸውን ጎትቶ የሚያወጣ እንደፈለገ እነሱን አሲዞ የሚፎክር እኮ አለ እንደ ትርፍ ገንዘብ እንደ በነፃ እንደተገኘ ነገር በለው ይሄው ከፊት ለፊት ያለ እሱን ይዤ አልፈራም ይታጨድ አሁንም ብሎ እኮ የሚያነሳሳ ለቲፒኤልኤፍ ለሰከንድ ብሊንክ የማያደርግ ይሄ ያው ገባ ቢፈራ ጥሩ ነው እንደውም ቢፈራው ለነሱ ነው የሚፈራው አይደል እነሱ እንዳይጎዱብኝ ህዝቤ እንዳይጠፋ ጦርነት እንዳይመጣ ብሎ የሚፈራ መሪ ጥሩ ነውና እንዳሉትም ዲው ዲሊጀንስ ከሚባለው በእጥፍ በብዙ ተይዷል ተፈናቃዮች እንዲመለሱ ያልተሰራውን ነገር አንተም ታውቃለህ እኔም በቅርበት እንደምል ፎሎ እናደርጋለን ገባ እንትን እንዳያደርግ ሪግሬሽን እንዳይኖር ብዙ የውጭ ሰዎችንም ስናናገር የሚሉት ሪግሬሽን እንዳይኖር ይሄ የፕሪቶሪያው የሴሴሽን ኦፍ ሆስቲሊቲ ሪግሬስ እንዳያደርግ በተቻለ መጠን መጠበቅ አለበት ቢኮዝ ቢልዲንግ ግራውንድ ይሆነናል አንደኛ ሪዞልቭ ከተደረገ ሌሎችንም በዛ መንገድ ሪዞልቭ ለማድረግ ትረስት እና ሆፕ ይፈጥራል የራሱ ልምድ ይቀሰምበታል ቢልዲንግ ግራውንድ ስለሆነ እንዲፋረስ አይፈልግም ለዛ ነው ሻቢያም አንደኛ ቀደም ነገርኩ ሶስተኛ ጊዜ ነው አሁን አንደኛ ኃላፊነት አድርጎ የሰጣቸው ለዚህ ነው ሻቢያን ነፃ አውጡ ከተከሰሰበት ክስ ፕሪቶሪያን አፍርሱ ይሄ ነው በቃ ኃላፊነታቸው ለቲፒኤልኤፍ ሌሎቹ ደግሞ ቲፒኤልኤፍን ነፃ ያወጣሉ ማለት ነው አንዱ እጅ ሌላውን ያጠፋል ስለዚህ ይሄ አስፈላጊ ስለሆነ ፕሮቴክት ለማድረግ መንግስት በጣም ከሚጠበቅ በላይ ሄዷል ተፈጻሚነቱ ላይ ኦፍ ኮርስ ጉድለት ሁሉም አላቸው ግን መንግስት እኮ ቀበሌ ይዞ ሻቢያ ጋር ተነጋግረው ወርቅ እየሸጡ የትምህርት ካሪኩለም ነድፈው እኮ ትምህርት ቤት ውስጥ በኤርትሪያ ካሪኩለም ማስተማር ማለት እኮ ንቀት እኮ ነው ፊት ላይ እየተተፋ ዝም እንደማለት ነው ይሄንን የሚታገሰው እዛ ጋር ያለው ጥፋት እዛ ጋር ያለው ሞት ስለሚያውቀው ቸኩሎ ከገባ ሀገር የሚጎዳ በተለይ ከሁሉ በላይ የትግራይ ህዝብ የሚጎዳ እንደሆነ ስለሚታወቅ ኦቨርዌልም ማድረግ የሚችልበት ፓወር አንሶት አይደለም ሊትራሊ በመገጣጠም ደረጃ በማምረት ደረጃም የጦር መሳሪያ ጥይት ድሮን ማምረትና መገጣጠም የሚችልበት ያህል እረፍት ያገኘ የውጭ ምንዛሪ በፊት 4 ቢሊዮን ለማግኘት የሚቸገር ዛሬ 8 ቢሊዮን በኤክስፖርት የሚያገኝ መንግስት ነው ከተለያየ ዓለም ጋር ተሰሰረ ያለው ጀነራል ላንግሊ ዛሬ ነው ትናንትና እዚህ ነበሩ ዛሬ ከመከላከያ ሚኒስትሩ ጋር ከአሜሪካን ጋር ከሚድል ፓወሮች ጋር ከታፕ ፓወሮችም ጋር በትስስር ያለው የሚሰራ ያለው እጁ ላይ ባንክ ታንክ ያለው የታጠቀ ትልቅ ኢኮኖሚ ያዘ ትልቅ ህዝብ ያዘ ሀገር ነው ተናቅኩ ተደፈርኩ ብሎ ተነስቶ በእነዚህ ሱሳይድ ድሮኖች ብቻ እኮ ፍላት ማድረግ ይችላል የተወሰነን ኤሪያ ከዛ ተነስቶ እስከ ኤርትራ መሃል ድረስ ከዛ በኋላ ወታደር ነው የሚዋጋው ምን እንደግለሰብ ያስፈራዋል ጥንቃቄ ነው እና ይሄን ጥንቃቄ አይተው ያ ብቻ ሳይሆን አያና እኔ ባለኝ መረጃ በኤርትራ ኢትዮጵያ ድንበር ወይም የትግራይ ክልል እንበለውና አንድም የኢትዮጵያ ወታደር የለም ባለፉት ወራት አንድም ምንም ድንበር ላይ ያለ የኢትዮጵያ ወታደር የለም ለ4 ወር ለ3 ወር ግን የኤርትራ ወታደሮች ጫማቸውን ሳያወልቁ እዛው ምሽግ ውስጥ እንዲተኙ ተነግሯቸው 3 ወር ልብሳቸው 4 ወር ልብሳቸውን አላወለቁም
ጫማቸውን አላወለቁም ኢትዮጵያ ልትመጣብህ ነው ተብሎ ማለት ነው በቃ እዛው ቁጭ ብሏል አንተና ዘሪውን እንደሚለው አይናቸው ሁሉ ሊደርቅ ደርሷል በእንትኑ እዛው 4 ወር ነው እንትን ውስጥ ምሽግ ውስጥ ያሉት አንድም የኢትዮጵያ ሰራዊት ፍራቻ ቢሆን የኢትዮጵያ ሰራዊት አምጥተህ እኮ ድንበሩ ላይ መብትም ነው ፕላስ ደግሞ ግዴታም ነው የእንትኑ አንድም ወታደር የለም አንድም ይሄ ነው እውነቱ እንደው የፍራቻ ሐሳብ መንግስት መወጣት ያለበት ግዴታ ነው ግን አመዛዝነ ነው የምትወጣው አመዛዝነ ግዴታዬን ለመወጣት የሚሄደው እርምጃ ብዙ የትግራይ ተወላጆችን 2 አመት ገና ከመሙላቱ ከጦርነት ወጥቶ በ2-3 አመት ውስጥ መልሼ በ3 አመት ውስጥ እንደዛ አይነት ብለድ የሆነ ሲቹዌሽን ውስጥ ማስገባ ከሆነ እስቲ ልታገስ እስቲ ራሳቸው ይስሩ እስቲ ልጆቻቸውን ለመውጣት እድል ያገኙ አሁን እኮ እያደረጉ ነው ነገታቸው በፖለቲካው ሐራመሬት ላይ ተወሰኑ ያህል እዛም ውስጥ ህዝቡ መጠየቁን ሰላማዊ ሰልፍ እየወጣ ነው ምን ማለት ነው የበፊቱ አይነት ያጨፍን ሆኖ በማንነት ልጠፋ ነው የሚል የጅል ወሬ ውስጥ ከቷቸው ለማስጨፍጨፍና ጥይት ማብረጃ የማድረግ ፍላጎቱ እንዳይሳካ ነው መጀመሪያም እኮ መንግስት ከትግራይ ህዝብ ችግር እንዳልነበረበት እኮ በግልጽ የሚታወቅ ነገር ችግሩ ከቲፒኤልኤፎች ነው ሊያስተኙ ሊያስቀምጡ የማይፈልጉ ሴኩሪቲውን ይዘናል እናወርዳለን ማንቆርተህን ይዘንኛለን ያሳደግን የሚል ትቢት ውስጥ የነበሩ እንደዛ የሚናገሩትን የህግ በታች ያስገባለሁኝ ብሎ የሚንቀሳቀስ ህገ መንግስትን የጣሰ ምርጫ ያደርጋል ብሎ የሚንቀሳቀስ ይሄንን ኃይል ነው ሄዶ የፈለገው እንጂ የትግራይ እናት ለራሷ በደህንነት የምትኖር ለመንግስት ምን ትረት ነች አሴት ነች እንጂ ይሄንን ግን ክዶ አይ ስለሚጠላህ እንደተጋሩ ሊያጠፋን ነው የመጣው ብሎ አሳምኖ ተሳክቶለታል ያንን ህዝብ በመቶ ሺዎች ለማስገደል ሁለተኛ ዙር እንዳይሳካለት መንግስት መታገስ ነበረበት ጠባጫሪ እንደሆነ እስኪያይ ድረስ የራሱ ልጆችን እንደማይመለስ ነገታቸውን ለመግደል እንደሚሞክር ሄዶ ከሻቢያ ጋር ታጋብቶ እንደሚመጣ እስኪያይ ድረስ መታገስ ነበረበት ሊደብቁት ሞክረዋል እኮ መጀመሪያ ላይ አረ የለም የሚባል ነገር ብለው ኋላ ላይ ነው የመጡት ስለዚህ ይሄንን አይቶ ህዝቡ አሁንም እየገባው ይሄ ኃይል አጥፊያችን ነው ይሄ ኃይል የማይራራልን ነው ብንሞት እንኳን ሬሳችንን የማያስተኛ አጽማችንን ቆፍሮ ፖለቲካ የሚሰራበት ኃይል ነው አልፎ ተርፎ ከሻቢያ ጋር ሄዶ ተሳስሮ መጥቶ ዛሬ ከሻቢያ ጋር ቅንጅት ሰርተናል ብሎ መረብ ላይ እናቶቻችንን ልጆች የለገሱበትን ራሱ የገደለባቸውን ሻቢያ ለማንጫ መረብ ላይ ወስዶ ሲያስጨፍር ሲል የነበረ ነው ህዝብ ለህዝብ ግንኙነት አስመስሎ እንዲህ አይነት በትግራይ ህዝብ ላይ ያለ ምንም ጸጸት ኃጢያት የሚሰራ አንሰማም ወደሚል ቦታ እንዲመጡ እድል መፈጠር ነበረበት ግን ይሄ ዘላለማዊ እድልም ደግሞ አይደለም መታወቅ አለበት ዘላለማዊ እድል አይደለም የሆነ ሰዓት ላይ ከነላኪው ነው because ተላኪ ስትገርፍ መኖር አትችልም እርምጃ መወሰድ የሚመጣ ከሆነ ላኪው ማን ነው የሚለው ስለሚታወቅ ላኪው ደግሞ ቤቱ ደጅ ድረስ ለመሄድ የሚያበቃ በር ከፍቶላል ድንበርህን ጥሶ የሚገባ ያለ መንግስት ፍቃድ አንድ ቦታን ለይቶ ሴቨሬኒቲን ያጠቃ እንደዚህ ያደረገ አካል there is no ህግ የለም እዚህ ጋር ድረስ ብቻ የሚል እስከፈለከው ድረስ ሄደህ ማስተካከል በር ክፍት ነው ለማን ተብሎ ትግስት እንደሚደረግ ይታወቃል ለህዝብ ተብሎ ነውና ያ ትግስት ረናውት ካደረገ እንግዲህ እግዚአብሔር ዳንና ወደ ሰላማዊ መንገድ ቢገባ በተለይ ወደ ፕሪቶሪያው አግሪመንት ቢመጡ ይሻላል አለበለዚያ ግን ጎጂ ነው የሚሆነው እኔ ጦርነትን አልደግፍም እንዳይመጣው ታውቃለህ ግልጽ ነው ጦርነት እንደማልደግፍ ግን ግድ ሆኖ ሊመጣ ይመስላል በዚህ ሰዎች አካሄድና በጣም ተቀለብልበዋል ምሽግ ጦርነት ፈንጂ መርገጥ ምናምን እነሱ አሁን በ1950 ባቡሩም የ1950 ኢንተርኔቱም የ1990 ነው ሁሉ ነገር በ19ኛው ክፍለ ዘመንና 20ኛው ክፍለ ዘመን የሚያስቡት ነገር አለ ከነሱ ጋር ፈንጂ ላይ ሲጓተት በረሃ ላይ ሲሯሯጥ የሚገኝ አይነት ጦር አይኖርም ሚኒማል ቡትስ ነው ኃይል አብጂነትና ቴክኖሎጂ ቤዝ ያደረገ ነገር ላይ ነው ፎከሱ ስለዚህ ወደዛ ባይገባ ጥሩ ነው ሰው ነፍስ ነው በዛም ቢሆን የሚጣፋው ትንሽም ቢሆን ብዙም ቢሆን እሱን አቮይድ ለመደረግ የሚደረገው ትግስት ሊደነቅ ይገባል እኔ በነገራችን ላይ አንድ ነገር ፖዚቲቭ የሆነ ነገር ልናገር አሁን እንደዚህ በቀደም ነጋዴዎችን መምህራንን የፖለቲካ ሰዎችን እንደዚህ መጥቶ ጠቅላይ ሚኒስትሩ የሚሰሙ ሰዎችም ሊነግሯቸው ይችላሉ እሳቸውም ከሰሙ እንደዚህ የሚያደርጉት ንግግር ራሳቸውን ከጋዜጠኛ ጋር ቁጭ ብለው ያደረጉት ንግግር በጣም ፈንዳሜንታል አመት ሙሉ የተሳደበ
ገዳይ ነው ጣጥፊ ነው ምናምን ከሚለው አንድ የሀገር መሪ ከሰዎች ጋር ያደረገው ምክክር ግልጽ ሆነ እውነት ላይ ተመሰረተ ዴታ ያለው ነገር ለህዝብ ሲያቀርብ ሞር ፓወርፉል ሞር ልዩነት ይፈጥራል እና እንደዚህ አይነት ነገር መኖሩ ጥሩ ነው የሚያስተካክሉት ነገር ያስተካከሉ ያላቸውን ነገር ግን ዲፌንድ ለማድረግ የራሳቸውን ያህል ማንንም የለም እኛ እንግዲህ እውነትን በተሻለ መጠን ሰፖርት እናደርጋለን ጥፋታቸውንም እንናገራለን የነሱ ናቸው ይበሉን የፒፒ ናቸው ግን ችግር የለውም አትሊስት ሀገር መኖር አለባት መጽናት አለባት ብዬ ይናገራሉ ገብቷል ግን ባለቤቱ ወጥቶ ይሄ ነው እውነቱ ብሎ ከሌሎች ጋር ሲነጋገር ሲታይ በጣም ደስ የሚል ቫልዩም ያለው ነገር ነውና እሱን ፖይንት አውት ማድረግ ፈልጋለሁ ቴንክ ዩ ኤርሚ የመንግስት አቅጣጫ ነው ብዬ ማምናለው ሶ አጠቃላይ መንግስት የወሰደው እርምጃዎች ናቸው እነዚህ ከማህበረሰብ ጋር የሚደረጉ ውይይቶች እኔ በልዩ ሁኔታ ከንቲባዋን ያለው እውነት ለመናገር አዲስ አበባ ከንቲባዋ በጣም ከጤና ሙያተኞች ከመምህራን ከነጋዴዎች ከኪነ ጥበብ ሙያተኞች የተደረገ ብቻ አይደለም ትላንትና ሰምተ ከሆነ አያና ሜቢ ቢዚ ስለሆንክ እንትን ካመለጠ ኢሚዲየት ያደረገችው ከንቲባዋ ካቢኔዎቹን ሰብስባ ነጋዴዎቹን የዛሬ 2 ሳምንት ነው አይደል ያወያየቻቸው የንግድ ማህበረሰብ የጠየቋት ጥያቄ ነበር የመሬት ጥያቄ ኢሚዲየት በካቢኔ ወስነው ወደ ስንትና ስንት ሺህ ካሬ እንትን የጠየቁትን መሬት ሰጠቻቸው በጣም በእንትን ለማኑፋክቸሪንግ እና ለምናም የሚፈልጉትን ስለዚህ ውይይት ብቻ ሳይሆን ቀጥሎ ደግሞ የተግባር እርምጃ መወያየት ብቻ አይደለም አስፈላጊው አክሽንም ያስፈልጋል the second step አክሽን መሆን አለበት ስለዚህ በአዲስ አበባ ደረጃ ያየሁት በተለይ ከንግዱ ማህበረሰብ ጋር የተደረገው ነገር መስፋት አለበት የጤና ሙያተኞች ጋር መስፋት አለበት መምህራን ጋር መስፋት አለበት ኪነ ጥበብ ሙያተኞቹም መስፋት አለበት አሁን የሚገርምህ እንደው ኮረኮርከኝ ልንወጣ ስንልና ይቅርብን እስቲ እኔ ራሴ አሁን ብዙ ነገር ሐሳብ መጣብኝ ከጠቅላይ ሚኒስትሩ ጋር አንድ ሰከንድ ጥቂት አንድ ደቂቃ ነው ማውራት ከጠቅላይ ሚኒስትሩ ጋር ውይይት አደረጉ የኪነ ጥበብ ሙያተኞች እነ ነዋይ ደበበ እነ ሰራዊት ፍቅሬ ምናምን ከዛ ወጡና አይ ቲንክ ጎብኝተው መተዋል መሰለኝና ላላኬላን ሌሎች ነገሮችን ሌሎች ሃይድሮ ፓወር ሌሎች እየተሰሩ ያሉትን ሁሉ ጎብኝተው መተዋል ከዛ ያዩትን ነገር ተናገሩ በተለይ ነዋይ ወጣና እኔ ዘፈንኩት የዘፈናለ አሁን ደግሞ ምን ልዘፍን እንደምችል ያሰብኩ ነው አለ ያየው ነገር ኢንስፓየር ስላደረገው ማለት ነው ሰራዊት ፍቅሬ ወጣና የሚገርም ነው ሌላ ለካ ሃይድሮም ያገኘን ነው አለ እንዴት ምስክርነት ተሰጣላችሁ እንዴት አየን ትላላችሁ እኔ አያና መቼም እንደው ነካካኝ አንዴን በስልክ እናውራው ይሄ በስልክ ነው ያው መንግስት ራሱን ዲፌንድ ማድረግ ይችላል እኔ አንዳንዴ እውነት ተጥሶ በዛ በውሸት ላይ ሲገነባ ስናይ እናስቆማለን እንጂ እናውቀዋለን ሁላችንም አዳዳነችን ወይዘሮ አዳነችን ስላነሳ ኢትዮጵያ ውስጥ እኔ አዲስ አበባ ውስጥ ያየሁት አንድ ነገር ምንድነው በህዝብ ዘንድ ያላት ታማኒነት ተወዳጅነት ተቀባይነት ከመንግስትና ከከተማው አስተዳደር ሁሉ ለይቶ ነው ብቻውን ክላስ አላት ብቻውን እኔ ከተማው ሰው ሳይኮሎጂ እንግዲህ አሰስ ታደርጋለህ አይደለ ብቻውን ልክ ሰው በደል ሲደርስበት ምን ነው እግዚአብሔርን ምናምን ከሚለው ቀጥሎ እሷን ልክ ከዛ ስትራክቸር ሁሉ ለይቶ እሷ በሰማች እሷ ባየችው የሚል ስሜት ሁሉ አለው የትሩዝ የፌርነስ የአክሽን ሶርስ አድርጎ ከሚያያቸው ሰዎች ውስጥ ናትና በጣም አድንቄያለሁ በጣም ገርሞኛል እንደዛ አይነት ሪሌሽንሺፕ ዳይቨርስ የሆነ ህዝብ ውስጥ እንደዛ አይነት ይታ እሷንም ጨምሮ እኮ የኢትዮጵያ ኦርቶዶክስ አባቶች አመሰገኗት የኢትዮጵያ ኦርቶዶክስ አባቶች ትልልቆቹ ጳጳሳቶቹ ምናምን እንዴት ያመሰግኗታል ስድብ እንዴ ያዩትን እኮ ነው ያመሰገኑት የሰራችላቸውን እኮ ነው ያመሰገኑት አብረን እንስራለች አሳየቻቸው ምን አለች እንዴት የኢትዮጵያ ኦርቶዶክስ አባቶች ያው ፕሮቴስታንት ሆነች ሰው ፕሮቴስታንትና መሰለኝ እኔ አላውቅም እሱን እንዴት ያመሰግናሉ የፖለቲካ ፓርቲዎች እናመሰግናለሻለን አሏት ወጥተው እንትንም ሰጥቷት እንዴት ያመሰግኗታል እኔ በእውነት ለመናገር እንደው ትንሽ ያሳዝናል ኢን ኤኒ ኬዝ ግን ማጠቃለያችን ማህበረሰባዊ ውይይት ይቀጥል ውይይት ግን ብቻ አይደለም የተግባር እርምጃም ያስፈልጋል ጠቅላይ ሚኒስትሩም የክልል ፕሬዝዳንቶቹም ከንቲባዋም ወደ ተግባር ኢሚዲየት ደግሞ ወደ ተግባር ሲገባ ቀደም ያልከው ይሄ ውጭ ያለው ቮይስ ሚኒሚት እንደሚሆነው በጣም ሂዳጣን ይሆናል እና በዛ ኒድ በጣም አመሰግናለሁ አያና አመሰግናለሁ ኤርሚ it's good to be here thank you so much ተባረክ
አድማጭ ተመልካቾች ጥሩ ውይይት ነው ያደረግነው። እንደወደዳችሁ ተስፋ አደርጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጥያቄ አስተያየት ካላችሁ ላኩልን። የዛሬው ፕሮግራማችን በዚህ ተጠናቀቀ። መልካም